ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ይህ የጠቅላይ ሚኒስትሩ ህልም አሁን መሬት የረገጠ ሀቅ መስሏል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ከዚህ አይነቱ ንግግር በኋላ ብዙም ሳይቆይ የተሰማ አስመራ ኤርትራ ምድር ላይ የተደመጠ አሰባዊ ንግግር አሁን ላይ መነጋገሪያ ሆኗል። ኢትዮጵያ የወደብ ጉዳዩን ከመቼውም ጊዜ በበለጠ መልኩ መነጋገሪያ አጀንዳ አድርገዋለች። ከዚህ በኋላ የእናቴ መቀነት አደናቀፈኝ የሚል ሰበብ ተቀባይነት ያለው አይመስልም። የማይወዱትን ሀገር ይመሩ ነበር የሚል ብርቱ የትችት ሰይፍ ደጋግሞ የጎበኛቸው የህወሓት ሹማምንት በግዴለሽነት ያስረከቡትን መውጫና መግቢያ ቀዳዳ አሁን ማለም የጀመረችው ኢትዮጵያ አንዳች ፍሬ የሚያፈራ የመሰለ ትንግርት ከወደ ኤርትራ ሰምታለች። ኢትዮጵያ እንዲህ ያለውን ዜና እንኳ ባትሰማ ነገሩን በራሷ መንገድ እልባት ላይ ለማድረስ ቆርጣ መነሳቷን የሚያሳብቁባት ጄኔራሎቿ ናቸው። ሰራዊቱ ራሱን ለቀይ ባህር እንዲያዘጋጅ ተደጋጋሚ ትዕዛዝ በመስጠት የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነም ሲናገሩ ተደምጠዋል። በቅርቡ በተደረገ የማዕረግ እድገት ከኮሎኔልነት ወደ ብርጋዴር ጄኔራልነት ከፍ ያሉት የህዝብ ግንኙነቱ በተለመደ ቆፍጣና ንግግራቸው የቀይ ባህር ጉዳይ እንደ ውሃ ቀጅ ጭንቅላታቸው ውስጥ የሚመላለስ ጉዳይ መሆኑን አብስረዋል። በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅና ተልእኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመም ገልጸዋል። ሁለቱ ጄኔራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ ሲሰጡ ነበረ ይህንን የተናገሩት። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መሰጠቱ ይታወሳል። ከፕሬዝዳንት ታዬ አጽቀሥላሴ እድገቱን ከተቀበሉት የጦር መኮንኖች መካከል 4ቱ የሙሉ ጄኔራልነት ማዕረግ አግኝተዋል። የሙሉ ጄኔራልነት ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጄኔራልነት ማዕረግ ላይ የነበሩት የጠቅላይ ኤታማዦር ሹም አማካሪ አለምሸት ደግፌና የመከላከያ ምህንድስና ዋና መምሪያ ኃላፊ ደስታ አብቼ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድሪባ መኮንንም ወደ ሙሉ ጄኔራልነት አድርገዋል። የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ይህ የማዕረግ እድገት የተሰጠው የመከላከያ ሰራዊት ህጎች እና አሰራሮች ተጠብቀው እንደሆነም ተናግረዋል። የማዕረግ እድገቱ ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥ ወታደራዊ ግዳጅ አፈጻጸም፣ የአመራር ችሎታ፣ ብቃትና ስነ ስርዓት አክባሪነት እንደሚገኙበትም ዘርዝረዋል። ሹመቱን የሚያገኙ መኮንኖች ስብጥር ኢትዮጵያን እንዲመስል ማድረግና ክፍት የሹመት ቦታ መኖርም ከግምት ውስጥ እንዲገቡም አስረድተዋል። ሌተናል ጄኔራል አጫሉ ሹመቱ ቀጣይነት ሊኖረው የሚችለውን ግዳጅ መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ መሆኑንም ተናግረዋል። የጦር መኮንኖች ወታደራዊ ሹመት የሚያገኙት ተጨማሪ ግዳጅና ተልእኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነም ገልጸዋል። በቅዳሜ ዕለቱ ሹመት የብርጋዴር ጄኔራልነት ማዕረግን ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት የሰራዊቱን ዝግጁነት እንደሚያጠነክርና ለወደፊት ተልእኮ በጎ ተጽዕኖ እንደሚፈጥር አንስተዋል። የማዕረጉ እድገት ከብሔራዊ ጥቅምና ሉዓላዊነትን ከማጽናት አንጻር መታየት እንዳለበትም አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከነዚህ መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበትም ገልጸዋል። ጋዝ፣ የኒውክሌር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችም ከአጀንዳዎቹ መካከል እንደሆኑ አንስተዋል።
ብርጋዴር ጄኔራል ጌትነት በህዝብ የተመረጠ መንግስት እነዚህ ብሔራዊ ጥቅሞች ናቸው ላሳካቸው የሚፈልጋቸው እስካለ ድረስ ሰራዊት ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳዎቹን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭ መምጣት ጋር የተያዘ እንደሆነም ተናግረዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ በዚህ ውስጥ የሚገባ ሴኩሪቲ ዳይለማ የሚባል ነገር አለ ሲሉ በሂደቱ የደህንነት አጣብቂኝ ሊፈጠር እንደሚችልም ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብለው ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት አለበት ማለት ነው ሲሉም ሐሳባቸውን አብራርተዋል። በሰራዊቱ በኩል የሚደረገው ዝግጅትም የመንግስትን ተልእኮና ትዕዛዝ ያደረገ እንደሚሆንም አክለዋል። የመከላከያ ሰራዊት ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፉት 2 ዓመታት ወዲህ በተደጋጋሚ ያነሳ ያለው የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም 6 ቀን 2018 ዓ.ም ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መናገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት ዶክተር አብይ አህመድ ሀገራት በፈጠነ ጊዜ ራሳቸው ለድርድር ዝግጁ እንዲያደርጉም አሳስበዋል። ታዲያ ኢትዮጵያ እንዲህ የተዘጋጀችበት ያለውን ስራ ለማደናቀፍ የማሉ በሌላቸው ማንዴት ከጎረቤት ሀገር ጋር ጽምዶ ፈጥረናል የሚሉ ሰዎች ከሰሞኑ ወሎ ምድር ላይ አሻጥር ነበራቸው ይለናል ኤርሚያስ ለከሰ። የዚህ አሻጥር ጥንስስ ከወደ መቀሌ የሚመዘዝ በነምሬ ወዳጆ በኩል የሚሳለጥ መከላከያውን አሳቻ ሰዓት ጠብቆ የሚያጠቃ ጥንስስ ነበረ። የሆነውም እንደዚያ ነው። ማን ያጠቃው እንዴት ነው ያጠቃው የሚለው ላይ መረጃ ለማሰብሰብ በመከርኩት መሰረት የመጀመሪያ ነምሬ ወዳጆና ከሱ ቡድን ያሉትን ስልጠና ወስደዋቸው ነበር። ትግራይ ነው የሰለጠኑት። ስልጠናውን የሰጣቸው የትግራይ የህወሓት ጀነራሎች ናቸው ስልጠና የሰጡት። የአመራርና የተኩስ አቅም መገንባት የሚል ከህወሓት ሰዎች ጋር የህወሓት ጀነራሎች ናቸው ስልጠና የሰጡት። ስልጠናውን ድጋፍ ያደረገው በመረጃ በማስረጃ ጽምዶ የሚባለው ነው። ጽምዶ የሚባለው የሻቢያና የህወሓት ጽምዶ ነው ስልጠናው እንዲሰጥ ያደረገው። ከዛ በኋላ የጥቃት እቅድም ያወጣላቸው ይሄ የሻቢያና የህወሓት ጽምዶ ነው የማጥቂያ እቅድም ያወጣው። ይሄ ያለኝ መረጃ ነው፣ በግልጽ ለማቅረብ ስለፈለኩ ነው። በአሁኑ ሰዓት ያው ወልዲያም ያሉት ያው በዓል ሲከበር አይታችኋል። ወልዲያ የደረሰም ነገር የለም። የአፋር መንገድም ለመቁረጥ ያደረጉት ሙከራም አልተሳካም። በዚህ መሃል እንግዲህ ምንድነው ዓላማቸው ምን ነበረ የሚለውን ነገር 1 2 3 ያነሱ አለ። እንግዲህ አስተያየት ልሰጡበት ትችላላችሁ። የምትገዙት ሊኖር ይችላል፣ የማትገዙት ሊኖር ይችላል። ግን አንድነቱ አንዱ ዓላማ በተለይ ሻቢያ ያቀደው ጦርነቱን ከኤርትራ ማራቅ፣ በተቻለ መጠን ጦርነቱ ኤርትራ ውስጥ እንዳይሆን ማራቅ ነው አንዱ እየሰሩ ያሉት ሻቢያዎች። በምንም ተአምር በኤርትራ ሜዳ ላይ በኤርትራ ምድር ላይ ጦርነት አይኖርም። ጦርነቱን በተቻለ መጠን በትግራይና በአማራ ክልል እናደርገዋለን። የሻቢያና የህወሓት ሰዎች እንደ ረጅም ዘንግ በሩቁ እየመተሩበት ያለው እጅ ከሰሞኑ የተያዘው የሰበር ዜና ጋጋታና የጥብቅ መረጃዎች ዝናብ ከዚህ መቀሌ ላይ ከተጠነሰሰው ሴራ የሚቀዱ ናቸው። ነገሩን ግን ሲያልቅ አያምር እንድንል የሚያስገድደን መረጃ ድንገት ከወደ አስመራ ተሰማ። ኤርትራ ከዶናልድ ትራምፕ የቅርብ ሹም ጋር በነበራት ውይይት ከኢትዮጵያ ጋር ለመነጋገር ዝግጁ ነኝ ማለቷ ተሰማ። አዲስ አበባ የሚገኘው የኤርትራ ኤምባሲ ሉዓላዊነታችንን በጠበቀ መልኩ በቀይ ባህርም በአባይ ዙሪያም ወይንም በዚህ
ከማንኛውም ጋር ለመደራደር ዝግጁ ነን የሚል መግለጫ አውጥቷል። የሚፈልገው እሱ ነው። መደራደር፣ መነጋገር። ይሄ ባንዲጅ የሰላም ዝንጣፊ ምንድነው የወይራ ዝንጣፊ ይዞ ሰላምን ፈላጊ መስሎ መቅረብ፣ በሌላ እጅ መልኩ ደግሞ ተለላኪዎችን እያደራጁ ለስትራቴጂክ ዴብዝ ግጭት ውስጥ የማስገባት ከዚህ መቆጠብ ያስፈልጋል። ሌላው አሁን እኔ በዝርዝር ብዙ ነገሮችን ለነገራችሁ ማልፈልገው በሚመለከተው አካል ይገለጻል በሚል ነው። ኦቶሪቲስ ምን ያህል ኦቶሪቲ ያለኝ ይሄንን ያገኘሁትን መረጃ ወደ እናንተ ለማድረስ በሚል ነው። ዞሮ ያለው በቀይ ባህር ዙሪያ ለመደራደር ፍላጎት አለኝ ሉዓላዊነቴን በጠበቀ መልኩ የሚለው ከዚህ በፊትም ክቡር ጠቅላይ ሚኒስትሩም እንደገለጹት የኢትዮጵያ መንግስትም የኤርትራን ሉዓላዊነት ጥያቄ ውስጥ የማስገባት ማንም ፍላጎት ያለው የለም። ኢትዮጵያ በቀይ ባህር ላይ የህልውና ጥያቄ አላት። የሌሎች ሀገራት ተሞክሮ አለ። ቢያንስ እንኳን በቅርቡ ሳውዲ አረቢያና ጆርዳን ያረጉታል። ሌሎችንም ሊያሰራ በሚችል መልኩ ኢትዮጵያ አስተማማኝ የሆነ ቀይ ባህርን መጠቀም ብቻ የወደብ አገልግሎት ብቻም ሳይሆን ሰላሙን በማስጠበቅም ኮስትል ጋራ ነው ኢትዮጵያ መንግስት የህልውና ጥያቄ ይመለስልኝ ነው። በዚህ ረገድ ለመደራደር ለመወያየት ዝግጁ ነን የሚል መግለጫ አውጥተዋል። ይህንን መረጃ ከመስማታቸው በፊት ሲፎክሩ የነበሩ የጫካ ዋጊዎች የመንደር ውስጥ ጀነራሎች ታዲያ ኢትዮጵያ ኤርትራን ተነካና ዋ እያሉ ማስፈራራት ቀሏቸው ህዋትን ነካ አይኔን ነካ ነው እያሉ መቆርቆራቸው ይታወቃል። እነዚህን ሰዎች ወክለው ሰሞናዊ የአደባባይ ዲስኩር የሰጡት ብርጋዴር ጀነራል ተፈራ ማሞን ኤርሚያስ ለገሰ የገለጣቸው ለሻቢያ ያደሩ ባንዳ ብሎ ነው። ጦርነቱን ወደ ህዋት ካዞራችሁት እኛ አለን። ይሄ በነገራችን ላይ እሱ ብቻ አይደለም፣ ከዚህ በፊትም ሰምታችኋል። የዝነኛው ማርሸትም እችኑ ነው ቃል በቃል ይጀምራል። እስቲ ሞክሯት ያለው ማለት ነው። ስለዚህ ወደ ሻቢያም ልትዋጋ አትችልም፣ ወደ ህዋትም ልትዋጋ አትችልም። ጦርነቱ መሆን ያለበት አማራ ክልል ላይ ነው መሆን ያለበት። ከአማራ ክልል ውጪ ሊወጣ አይችልም። በቃ ዋናው ጽንሰ ሐሳብ ኮንሴፕቱ ከዛ ጋር የተሳሰረ ነው። የተፈራ ጀነራል ተፈራ ምንም ሳይቀናነስ ሳይጨመር ማለት ነው። እኛ ጋር ምትዋጋ ከሆነ እዛው አማራ ክልል ላይ ተዋጋ እንጂ ሄደህ ከሻቢያ ጋር ልትዋጋ አትችልም፣ ከህዋት ጋር ልትዋጋ አትችልም ነው ያለው። በተደጋጋሚ ጊዜ ያነሳላችሁ ነገር የሚያረጋግጥ ነው። እኛ የሻቢያ ቋሚ ጠበቃዎች ነን፣ እኛ የህዋት ቋሚ ጠበቃዎች ነን። ከዚህ በኋላ በህዋት ላይ የሚደረግ እርምጃ፣ በሻቢያ ላይ የሚወሰድ እርምጃ እኛ ነን። ምክንያቱም ከኋላ ልኩን እናስገባዋለን ነው የሚሉ። ይሄ ነው እንግዲህ ኢትዮጵያዊው ማለት ነው። ለነገሩ እስክንድርን ሲሰድበው ሰምታችኋል አይደል? የእስክንድር ድክመቱ ብሎ ሲያረጋ ተፈራን ሰምታችኋል። ጀነራል ተፈራ ማሞ የእስክንድር ትልቅ ድክመቱ ምንድነው አለ? ኢትዮጵያዊ ነው የሚለው እስክንድር። የኢትዮጵያዊ ሴንቲመንት ነው ያለው፣ የኢትዮጵያዊ ማንነት ነው ያለው እስክንድር። ትልቁ የእስክንድር ችግር እሱ ነው ይላል። ዘንድሮ እኮ ያልተገለጠ ሰው የለም በነገራችን። በቃ ጭምብሉ ያልተገፈፈ የለም። ኦፍ ኮርስ የፖለቲካ ደሃ ነው፣ እሱን አውቃለሁ። ከማንም በላይ ጀነራል ተፈራ የፖለቲካ ደሃ መሆኑን አውቃለሁ። በእርግጠኝነት ነው የምናገረው። ግን ከድህነቱ በላይ ምን ያህል ደግሞ ባንዳ መሆኑን ነው አሁን ክሊር ያደረገው። የምትከራከሩ ሰዎች አሁን ካሁን ሄዳ እሰየው እንኳን አደረ፣ እንኳን ለሻቢያ አደረ፣ እንኳን ለህዋት አደረ ነው ሊሆን የሚችለው።
ክርክራችሁ መሆን ያለበት እሱ ነው። በነገራችን ላይ ከዚህ በኋላ ጄኔራሉ ይህን ንግግራቸውን ከሰጡ ቀናትን እንኳን በቀጡ ሳይሞላቸው ኤርትራዎች በአሜሪካ በኩል ከኢትዮጵያ ጋር ለመደራደር ዝግጁ መሆናቸውን መግለጻቸው ሰዎቹን ከሁለት ያጣ ያደርጋቸዋል። መቼም ሁለት እግር አለን ተብሎ ሁለት ዛፍ አይወጣምና አንዱን አጥብቆ መያዝ ይመከራል። ወይ ውጊያውን ወይ ለሻዕቢያ ማደሩን። ሁለቱንም ሙጥኝ ብለው የነበሩት ግን በሻዕቢያ በኩል የሰነዘሩት እግራቸው ጊዜ ጠብቆ የሚፈነዳ ቦምብ ረግጦ ታይቷል።